ባይኖር መሄጃ ወዳሻ ቦታ መንጎጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታታይ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? በየላችሁበት ሰላማችሁ ብዝት ይበልላችሁ። እንግዲህ እኔ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ የመጣሁት ምንድነው ከሁለት ቀን ወር ከሶስት ቀን በፊት ያለሁበትን ሁኔታ አይታችኋል ማለት ነው። በጣም ተናድጄ ተበሳጭቼ ነገሮችን ተስፋ ቆርጬ ነበር የመጣሁት። አንደኛ እዚህ ጋር ያገስቴ ልጅ ባልተቤት ይመስታለች። ሁለተኛ እዚህ የምኖረው ኑሮ በጣም የሚያስጠላ ነበር። በጓዝ መካከል ነበረ ስራ ቦታዬ የምተኛው ማለት ነው። በቃ ትንሽዬ ነች እንደዚች። እንደውም ቀርጾ እንደውም አይታችሁ ከሆነ እንደዚች ነው። እግሬን ለመዘርጋት ብቻ ነው ያለው ቦታ ማለት ነው። እና አንዳንዴ መታገስ ጥሩ ነው። በቃ መቼ ነው እንደው በቃ ጧት ስትነሳ በጓዝ መካከል ነው የማገኘው ራሴን ማለት ነው። እና በቃ በጣም ይደብረኝ ነበር። ስለዚህ ዛሬ ይዤላችሁ የመጣው ነገር ምንድነው? ባለፈ በሰራሁት ቪዲዮ እኔ የምሰራባት አሰሬ የቲክቶክ አካውንቴን ታውቃለች ማለት ነው። ከቲክቶክ ላይ ወስዳ ዩቲዩብ እዛ ላይ አንድ ጋር ስላያስኩት ዩቲዩብ ቻናል ላይ ገብታ ያንን ቪዲዮ አይታለች ማለት ነው። ከዛ እኔ የምሰራባት ለጓደኛ ሄዳ ፋጥማ ምን እያለች ነው ምናምን ብላ ታስተረጉማለች ማለት ነው። ስታስተረጉም እሷ በጓዝ መካከል ነው የምኖረው እና ባልተቤቴም የአክስቴ ልጅ ምናምን አገባ ነው የምትለው ብላ ስትነግራት የሚገርማችሁ ከእንግዲህ ያው ዛሬ ያለሁበትና ባለፈ ያሳየኋችሁ የሁለት ቀን ልዩነት ነው ማለት ነው። እና በሁለት ቀን ክላስ ራሱን የቻለ ክላስ ለግሌ ማለት ነው። ለግሌ ምንጣፍም አዲስ፣ ቁም ሳጥንም አዲስ፣ ሁሉንም አዲስ አድርጋ ማታ ላይ ፋጡማ ያው እኔ እሷ በስልኳ ነው የቀረጸችው አላከችልኝም። ውጪ ላይ ሶስተኛ ፎቅ ነው የምተኛው እና ላይ እስኪ የሆነ ነገር ላሳይሽ ብላ ስመጣ የምር አላመንኩም። ክላስ ወላሂ በጣም ነው የሚያምረው። በቃ እኔ በህይወቴ ማለት ነው ወላሂ ላዚምን የሚያስደስተኝ ነገር ምንድነው? በቃ የኮተት ያለበት ነገር ይሄ ጭንቀት ይመጣብኛል ልቤ ላይ በቃ ጭንቅንቅ አሚሮዬ ፍሬ አይሆንም። በቃ የሆነ ነገር እዚህ ላይ የተሸከምኩ ነው የሚመስለኝ ማለት ነው። እና ስመጣ ሳየው አላመንኩም፣ ወላሂ አላመንኩም። በዛ ላይ ደግሞ እኔ የምፈልገውን ከለር ነው ያደረገችልኝ። የምፈልገው ከለር ብዙ ጊዜ ምን አይነት ከለር ነው ምናምን ትላለች እና ሞዴል ከለር ነጭ፣ ጥቁር፣ እንደዚህ ርሳሲ ከለር ነው ማለት ነው። በቃ እነዚህ ሶስቱ ከለሮች ለኔ የተለዩ ከለር ናቸው። እና በዛ አጋጣሚ በንዴቴ ሌላውን ቢቀርም አሰሬ ክሳኛለ። አሰሬ በጣም ጥሩ ሰው ናት። የምር ከጥሩ በላይ ጥሩ ናት። አልሐምዱሊላህ። እና በጣም ደስ ብሎኛል። ዛሬ የመጣሁት ደስታ ልገልጽላችሁ ነው። ለእናንተም አላህ ያስደስታችሁ። እንደው ፏ ብትን ያለ ኑሮ በዱንያም በአኼራም አላህ ይስጣችሁ። ከስደት ኑሮ ያውጣችሁ ነው የምለው። ሌላ ምንም አልልም። ዱንያ ትሞላም። የአላህ የመጨረሻችን ነገር ለሁላችንም አላህ ያሳምርልን። አሰረቻችሁ ጋር የምትጣሉ የማትስማሙ ደግሞ አላህ ያስማማችሁ። ወላሂ ለአዚም አላህ መልካም ሰው ያድርግላችሁ ማለት ነው። እና አረቦች በነገራችን ላይ ልጆቻቸውን ኢንፌክት ታደርጋችሁ በእናንተ በቃ እናንተ ራሱ እነዛ ባትፈልጉ እንድትፈልጉ ለነዛ ጥሩ አመለካከት ካላችሁ አላህ ጥሎ አይጥላችሁም ማለት ነው። እና እኔ ልጆቿን በጣም ነው የምንከበከብላት። ወላሂ ከራሴ ጊዜ ነው የምሰጠው። መተኛት ያለብኝ 12 ሰዓት ነው። እኔ የምተኛው 2 ሰዓት 4 ሰዓት ፈጅር ሁሉ ቆይቼ እንደገና መልሼ ደግሞ 9 ሰዓት 8 ሰዓት ደግሞ ለስራ ለምግብ እነሳለሁ። ለምን እኔ እየተጎዳሁ ግን ለሷ የራሴን ጊዜ ነው ሁሉንም የምሰጣት። እና ያ ስራን ታከበራችሁ፣ ስራችሁን ራሱ ታከበራችሁ፣ አረቦች ያከብሯችኋል ማለት ነው። እና አላህ መልካም ሰው ይስጣችሁ ነው የምላችሁ። እኔ ወላሂ ምን እንጃ ብቻ በጣም ደስ ብሎኛል። ከዛ ከጓዝ መውጣት የራሱ እኔ አንድን ፍራሽን ብትሆን ጓዝ ከሌለ በጣም ደስተኛ ነኝ ማለት ነው። የተስተካከለ ደስ የሚል ኑሮ በቤታችሁ የግላችሁ ኑሮ አላህ ይስጣችሁ። እኛ ወላሂ አረብ ሀገር የመጣ ልጆች
በጣም እናሳዝናለን። የሰው ኑሮ ነው እንጂ የምናኗኑረው የራሳችን ኑሮ አናኗኑርም። እና አላህ የተሻለ ኑሮ ለራሳችን የምንለው ትንሽም ብትሆን አላህ ይረዝቀን። እናንተንም አላህ ይረዝቃችሁ። ባላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ አድርጉኝ። በአዲስ ነገር እመጣለሁ ኢንሻአላህ። እናም ያው ባልተቤቴ የአክስቴ ልጅ ጋር ግንኙነት ቢኖራቸውም እኔ እየኖርኩ ነው። ራሴን አረጋግቼ እንደምታዩኝ በደስታ ሁኜ ደስ ብሎኝ እየኖርኩ ነው። እና ብዙዎቻችሁ በችግር በስቃይ በሐሳብ በብስጭት ያላችሁ ልጆች አላህ ፈረጃችሁን ቅርብ ያድርግላችሁ። ነገር ግን ራሳችሁን እየጠበቃችሁ ማለት ነው። ራሳችሁን መጠበቅ ግድ ይላችኋል። እናንተ ከወደቃችሁ ማንም ሰው አያነሳችሁም። እናንተ ከሄዳችሁ ማንም ሰው አያስታውሳችሁም። እናንተ እዚህ ዝቅጥ ብላችሁ ድሃ ከሆናችሁ ማንም ሰው አያችሁም። ነገር ግን እናንተ ጎበዝ፣ ጠንካራ፣ ጀግና ከሆናችሁ የማትፈልጉት ሰው የማይወዳችሁ ሰው ራሱ ሀታ እንስሳው እየተከተላችሁ ነው የሚመጣ ማለት ነው። ዱንያ እንደዚች ነች። ስለዚህ ራሳችሁን ትሪስ ለማድረግ ሞክሩ። ይሄ ጭንቀት ሀሳብ እከሌ እንደዚህ አለኝ እከሌ እንደዚህ ብሎ እንደዚህ አድርገውኝ የሚሉን ወደኋላ ትታችሁ መስራት ያለባችሁ መስራት፣ ማስተካከል ያለባችሁ ማስተካከል። በቃ ይሄ ከሀሳብ ከቅንጨት ተጭንቀት አሚሯችሁን ፍሪ ማድረግ አለባችሁ ማለት ነው። ስለዚህ ራሳችሁን ጠብቁ። እኔ ከ8 ቀን ይሆነኛል አሁን በጣም በቃ ውስጤ ይቃጠላል እንደሳል ማለት ነው። በቃ ይንገበግብ ነበር። ግን ሳስበው ማንም ዙሮ ያየ ሰው የለም፣ ተወደኩኝ የሚያነሳኝ የለም ብዬ በቃ የራሱ ጉዳይ ሄደ ሄድ፣ የመጣ ይምጣ፣ የኖረ ይኖር። እኔ ግን መኖሬን እቀጥላለሁኝ። ራሴ ነኝ ያለሁት ብዬ እየኖርኩ ነው። ስለዚህ እናንተም በየትኛውም ቦታ ያላችሁ እህት ወንድሞቼ ራሳችሁን ጠብቁ። ስራም ቢሆን በአግባቡ ሰርታችሁ ራሳችሁንም ጊዜ ስጡ። ምን ጊዜም በቃ እያላችሁ ምን እንዴት ብዬ ላስረዳችሁና ብዙ የህይወት ታሪክ ብዙ ስቃይን ስላሳለፍኩኝ አሁን ላይ አንዳንድ ልጆችን ያለሁበት ያሳለፍኩት እነሱ ያሳልፉ እያሳዝነኛል። ያለማወቅ ይሆናል ያለመረዳት፣ ወይ መካሪ ወይ አስተዋሽ የለ ይሆናል። በቃ እንደዚህ እያልኩኝ እኔ ውስጤን ጠይቀዋለሁ ማለት ነው። እና ብቻ እንጃ አሁን ክላሱን ላሳያችሁና የመጨረሻ ቪዲዮ መዝጊያ ይሆናል። ሰብስክራይብ አድርጉኝ። እንደምታዩት እንግዲህ ክላሱ ይሄ ነው ማለት ነው። እዚህ ጋር አዲስ ዶላር ምናምን ተስሪሃ ያው መስተዋት ገና አላመጣኝም አምጥታልኛለች። ከዛም ይሄው እንደምታዩት ይሄ ቁም ሳጥን ነው። ያው ቁም ሳጥኑ የልጆች ምናምን ብርድ ልብስ የምናረግበት ነው። በዛው እግር መንገዳችን ይሄ ክላሴ ነው ማለት ነው። አጥፍቼ ማብራትን ደግሞ ላሳያችሁ። በጣም ያምራል። ማብራትን ሳጠፋው እንደዚህ ነው ማለት ነው። እና ዙሮ ከዛ ሁሉ ኮተት ይሄም ሁሉም አዲስ ነው እንደምታዩት። ከዛ ኮተት ከዛ ጭቅጭቅ ኑሮ አላህ እዚህ ጋር ወጥቶኛል ማለት ነው። ስጃጃም ይሄም አዲስ ነው የገዛችልኝ እና በጣም ደስ ብሎ እና ወዶችዬ በጣም ደስ ብሎኛል። አልሐምዱሊላህ ሽኩር ላላህ። ባላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ አድርጉኝ። ዩቲዩብ ለምትከፍቱ ዩቲዩብ ክሬት ማድረግ ለምትፈልጉ እኔ እከፍትላችኋለሁ። ኮሜንት ላይ ዩቲዩብ መክፈት እፈልጋለሁ፣ ቲክቶክ አካውንት መክፈት እፈልጋለሁ ለምትፈልጉ ወላሂ እኔ ያለ ብርም ያለ ምንም በነፃ እከፍትላችኋለሁ። ስለ ስልክ ስለ ዳታ ምናምን የተቸገራችሁ እንደውም ቲክቶክ አካውንቴ ላይ አለላችሁ ማለት ነው። ሰብስክራይብ አድርጉኝ። ሰላም ሁኑ።